ለመቃረም ነው ማወራው ሳወራችሁ ግን የምትቃርሙበት ያ ቦታ የናንተ አሜን አሜን ኢየሱስ ያድናል ያ ቦታ የማ ቦታ ነው የኛ ቦታ ኢየሱስ ያድናል አሜን 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 ክብር ለኢየሱስ አሜን ኢየሱስ ይችላል የምትቃርሙበት ያ ቦታ የማ ቦታ ነው የኛ ቦታ ኢየሱስ ጌታ ነው አሜን እና በጣም እዚህኛው ስፍራ ላይ ኑሐሚን እናያታለን ኢየሱስ ጌታ ነው ኑሐሚን ወደ አንድ ቦታ ስትሄድም ደግሞ ምን እንላታለን እናያታለን አሜን ነው የሆነ ነገር አንድ ቦታ ላይ ትግል ሆኖባችሁ መልስ ያጣ የመሰላችሁ ሰዎች አላችሁ እስከ 9 ከ1 እስከ 9 ያለችው ነው ለኑሐሚን ባል የሚዘምደው ለኑሐሚን ባል የሚዘምደው ከአቤሜሌክ ወገን የሆነው ኃያል ሰው ስሙ ቦዔዝ የተባለ ሰው ነበር። እሺ ሞዓባዊቱም ሩት ኑሐሚንን በፊቱ ሞገስ የማገኘው ተከትዬ እህል እንድቃርም ወደ እርሻ ልሂድ አለች። ምን ልትል ተቀምጠና ምን ልቃርም እህል ልቃርም ወዴት ልሂዳለሁ? ወደ እርሻው ልሂድ። ኢየሱስ ያድናል። አሜን ነው ወይ? ምን ልቃርም እህል ልቃርም ወዴት ልሂድ? ወደ እርሻው ልሂድ። ኢየሱስ ያድናል። ከዛስ እርሷም ልጄ ሆይ ሂጂ አለቻት። ሄዳም እሺ ከአጫጆቹ በኋላ በእርሻው ውስጥ ቃረመች። በእርሻው ውስጥ ምን አለች? ቃረመች። እንደ አጋጣሚውም የአቤሜሌክ ወገን ወደ ነበረ ወደ ቦዔዝ እርሻ ደረሰች። ምን አለች? በእናትህ እቺን ቦታ ድገም። እንደ አጋጣሚም እሺ ወደ የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። ወደ ማን እርሻ ደረሰች? ወደ ቦዔዝ እርሻ ደረሰች። እሺ እነሆም ቦዔዝ ከቤተልሔም መጣ። እነሆ ቦዔዝ ከየት መጣ? ከቤተልሔም። ችን ቦታ በደንብ ስሙ። ከየት መጣ? ከየት ነው የመጣው? ከቤተልሔም። ቦዔዝ የመጣው ከየት ነው? ከቤተልሔም። እሺ መጣ። አጫጆቹንም እግዚአብሔር ከእናንተ ጋር ይሁን አላቸው። እግዚአብሔር ከማን ጋር ይሁን አላቸው? ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክ ብለው መለሱለት። እግዚአብሔር ምን ይበል? ይባርክ ብለው መለሱለት። እሺ ቦዔዝም በአጫጆቹ ላይ አዛዥ የነበረውን ሎሌውን ይህቺ ቆንጆ የማን ናት አለው። የአጫጆቹም አዛዥ ይህችማ የሞዓብ ምድር ከኑሐሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እርሷም ይላል ከአጫጆቿም በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለችው። መጣችም ከማለዳውም ይላል ጀምሮ እስካሁን ድረስ ቆይታለችና በቤተልሔምም ጥቂት ጊዜ እንኳን አላረፈችም አለው። ኢየሱስ ያድናል። አሜን ነው ወይ? ቦዔዝም ይላል ከዛ በኋላ ቦዔዝም ሂሩትን ልጄ ሆይ ትሰሚያለሽ? ቃርሚያውን ለመቃረም ወደ ሌላ እርሻ አትሂጂ። ከዚህ ምን አትበይ? አትላውሺ። ከዚህ ምን አትበይ? አትላውሺ። እሺ ነገር ግን ገረዶቼን ተጠጊ ወደሚያጭዱበትም ስፍራ ተመልከቺ። ተከታያቸውም እንዳያስቸግሩሽም ጎበዛዝቱን አዝልሻለሁ። በተጠማሽ ጊዜ ወደ ማድጋው ሄደሽ ከጎበዛዝቱም ከቀዱት ውሃ ጠጪ አላት። ኢየሱስ ያድናል። አሜን። እስቲ ያለውበት ቃርሚያ ትክክለኛ ቦታ ነው ማለት ነው። እዚህኛው ስፍራ ላይ ኑሐሚን የምትባል ሴት ወደዚህ ስፍራ ከመምጣቷ በፊት
አንድ ኑኃሚን ልጇ ሞቶባታል። ሁለት ልጅ ያላት ልጅ ምን ብሎባታል? ሞቶባታል። ሁለት ባሏ ምን ብሎባታል? ሞቶባታል። ይኸውላችሁ እናንተ ህይወት ላይ የሞተባችሁ ነገር ካለ ወደ ቃርሚያችሁ ነው የሚያደርሳችሁ። የእናንተ ነገር የዘገየ ከመሰላችሁ፣ ነገሮቻችሁ ተስፋ የሌለ ከመሰላችሁ እመኑኝ ዛሬ ተስፋ አለ። አሜን አሜን ነው ወይ? ሁሉ ጊዜ ትክክለኛ መንገድ ላይ ስትሆኑ፣ እናንተ የምትቀመጡበት መንገድ ላይ ስትሆኑ እናንተ ውስጥ የሚወጣው ስንዴ እንዳለ አይታወቅም። እቺኛዋ ሴት እዚህ ስፍራ ላይ የምታጭደው የምትቃርመው ሌላ ነገር አይደለም፣ ስንዴ ነው። አሜን ነው ወይ? በጣም ደስ የሚለው ደግሞ በቤተልሔም አሜን። ኢየሱስ ያድናል። አስቧት፣ ኑኃሚን እኮ ተስፋ ያለቀላት ሴት ነች፣ ምንም የሌላ ሴት ነች። ሂሩት ግን አንድ ነገር አለች፣ ሂጂ አለቻት። አሜን ነው ወይ? ሁሉ ጊዜ እግዚአብሔር እናንተን ሲወዳችሁ ባለቀ ነገራችሁ ላይ የሚያስሄዳችሁ ነው የሚሰጣችሁ። ምንም ነገር የለም እኮ አስቡት፣ ኑኃሚን አብቅቶላታል አይደል? ኢየሱስ ያድናል። በጣም የኑኃሚን ነገር ማሰብ ያለባችሁ አንድ ነገር ነው። እዚህኛው ስፍራ ላይ ኑኃሚን ልትቃርም ስትመጣ የመጀመሪያው ነገር ምኗ ሞቶባታል? ባሏ ሞቶባታል። አንድ ሁለተኛ ነገር ደግሞ ልጅ የምትለዋ ልጇ ምን ብሎባታል? ሞቶባታል። ኢየሱስ ያድናል። በእስራኤል ጊዜ እኔ በጣም የሚደንቀኝ አንድ ነገር አለ። የእስራኤልን ሕግ ስታነብ ወይም በእስራኤል በነበሩት ሰዎች ውስጥ የሚደንቀኝ አንድ በጣም ታምራዊ የሆነ ነገር አለ። ሁለት አስቡት፣ ሁለት ልጅ የወለደች ሴት፣ አግብታ ባሏ የሞተባት ሴት፣ ሁለት ልጆችን ያጣች ሴት እዚህኛው ስፍራ ሲመጣ አዛዡ ፊት ሞገስ አለ። አስቡት፣ ሴትዮዋ እኮ ያረጀች ነገር ነች፣ ግን የምትመጣበት እዚህኛው ስፍራ ላይ ትክክለኛ መቃረሚያዋን ስታገኝ ያ ስፍራ ከሷ የሚፈልቅ ነገር አለ። አላወቃችሁም እንጂ እናንተ የምትቃርሙበት ስፍራ እናንተ ትግል የሆነባችሁ፣ ያታገላችሁ፣ ያዳገታችሁ፣ ምንም መልስ የሌለ የመሰላችሁ እመኑኝ ዳዊት ከእናንተ ሊወጣ አስቧል። ኢየሱስ ከሂሩት ዘር ዳዊትን ወይም የእሴይ ልጅን ለማግኘት ሲፈልግ አንድ ነገር ነው። እሴይን ሊያገኝ ሲፈልግ ኑኃሚን ነው ያገኛት። አስቡት፣ ኑኃሚን ምንም ተስፋ የሌላ ሴት ነች። እናንተ እየቃረማችሁት እየሄዳችሁ ያለበት መንገድ ምንም ነገር ስኬት የሌለው መስሏችኋል፣ ምንም ተስፋ የሌለው መስሏችኋል። እመኑኝ ያ ስፍራ የእናንተ ማጨጃ ስፍራ፣ ያ የምታጭዱበት ትክክለኛ ቦታችሁ ያ ነው። ኢየሱስ ያድናል። ኢየሱስ ያድናል። አሜን። ክብር ለኢየሱስ ይሁን። አስቡት፣ ቦዔዝም ሂሩት ልጄ ሆይ ትሰሚያለሽ? ቃርሚያው ለመቃረም ወደ ሌላ እርሻ፣ አጠገብ ያለውን ወደ ሌላ እርሻ አትሂድ በሉ። ኢየሱስ ያድናል። አሁን ትክክለኛው እርሻው ላይ ደርሳችኋል። ትክክለኛው እርሻው ላይ የደረሳችሁ ጊዜ ያ ስፍራ የእናንተ ነገር የሚወጣበት ስፍራ ነው። አሜን። አስቡት፣ ሴቲቷ ምንም ነገር ያበቃች ነገር ነች እኮ። ሂሩት ግን ስታዛት ሂጂ እዛ ቃርሚ አለች። አሜን። አስቡት፣ ተስፋ የሌለህን አንተ፣ ምንም ነገር የሌለህን አንተ፣ እዛ ስፍራ ላይ ያንተ መቃረሚያ አለ፣ ሂድና ቃርም ቢባል ምን እንደሚፈጠር ሰው ኢየሱስ ያድናል። ይኸውላችሁ ወደዚህ ከመምጣቴ በፊት አንድ ነገር ሰማሁ። ክብር ለኢየሱስ ይሁን። እና የቸርች ላይ ሰንሳላ ብዙ ሰዎች በዚህኛው መንገድ ሂድ፣ በዚህኛው መንገድ ሂድ ሲሉኝ ዝም አልኩ። አሜን ነው። ቢኮዝ በዚህኛው መንገድ ማለት ይገባችኋል። እንደዚህ ምናምን የዛሬ 15 ቀን ነው ምን ያስተማርኩት። በዚህ መንገድ ሄደ ይዘናል አላመጣም አልኩ። በትክክለኛው መንገድ ሄዳለሁ። እንዴት እንደምወስድ እግዚአብሔር ይረዳኛል። አሜን ነው። እና ዛሬ አንድ ነገር ወደዚህ ስመጣ ሰማሁ። እስቲ ሰማሁ። ምንድነው ከፊት ያለው ዳር 15 እግዚአብሔር ረድቷቸዋል። እና ቸርች እንመጣለን፣ እናያለን፣ እንሰጣለን። አጄቦሮሻ አሜን አሜን። ያታገለ ነገር ምንድነው ሲባል ያ መቃረሚያ ያንተ ስፍራ ስለሆነ እዛ ቦታ ላይ ያለው ያንተ እንቁ ነገር እንደሆነ አይታወቅም። ያንን እንቁ ነገር እንዳታገኝ ሁሉ ጊዜ ጠላት የሚዘራብ ነገር አለ። አሜን ነው። አመት ሆኖናል ስንከራተት ስንመላለስ። በዚህኛው አመት አንድ ነገር ህዳር 27 እጄ ላይ ሲገባ አይቻለሁ። አልሄድም ነው ያልኳቸው። እምቃርምበት ስፍራ ትክክለኛው ስፍራ ነው። ትክክለኛው የእርሻ ማሳ ላይ ከደረስኩት ማንም አያስቆመኝ። ለምን? ያ ስፍራ ላይ የሚወጣው ፍሬ ያንተ ነው። አሜን። ቢኮዝ ይሄ ነገር ወደ እኔ እስኪደርስ ድረስ ያለውን ፋይት አይቻለሁ። ያለውን ነገር ምናምን አልፌያለሁ። አሜን ነው። ግን በሙስና ምናምን አልሄድም። መቃረሚያ ስፍራ ላይ ሲደርስ፣ እርሻ ቦታ ላይ ሲደርስ፣ ትክክለኛ ማጭድበት ጊዜ ሲደርስ ይመጣል። ለምን እንደዚህ አልከኝ ልበላችሁ። አስቡት፣ ከኑኃሚን ማን እንደወጣ ታውቃላችሁ? ከኑኃሚን ማን እንደወጣ ታውቃላችሁ? ሄዳችሁ ታነቡ። የዳዊት አባት ይገኛል። ማን? እሴይ። አስቡ፣ ከሂሩት ዘር ኢየሱስ
ሊወለድ ፈለገና የኑኃሚንን ነገር ሙሉ አጠፋና አንድ ነገር አደረገ። ኦ ኑኃሚ ሆይ ባንቺ በኩል አለ ኢሳይን አመጣለሁ፣ በእሴይ በኩል ዳዊትን አመጣለሁ፣ በዳዊት በኩል አለ የዓለም መድኃኒት የሆነውን ኢየሱስን አመጣለሁ። ያ ደግሞ ነው ሲባል የህይወት እንጀራ። ሴትዮዋ ስትቃርም የነበረው ህይወት የሚገኝበት ስፍራ ላይ ነው። አሜን አሜን አሜን። ለምን መሰላችሁ? ኢየሱስ ከቤተልሔም ወጣ ይላል። ኢየሱስ በቤተልሔም ነበር ሲያልፍ የነበረው። ቢኮዝ ኢየሱስ የተገኘበት ስፍራ ላይ ኑኃሚ ተገኘች። ኑኃሚ የተገኘችበት ስፍራ ላይ የምታጭደው ነገር ኖርማል ሊሆን አይችልም። አሜን። አየህ፣ ስንዴ ሁሉ ጊዜ የምትጠቀመው ዳቦ ልሰራበት ነው። የህይወት ዳቦ የሆነው ኢየሱስ ከሷ ዘር ወጣ። አሜን 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 አሜን። ሄሎ አስባችሁታል? ኑኃሚ እኮ ተስፋ የቆረጠች ሴት ነች። ምንም ነገር የሌለች። እግዚአብሔር መጣና ተስፋ የሚጣልበትን ልጅ ሊያመጣ ከሂሩት ዘር ሲፈልግ ኑኃሚን አገኛል። አያችሁት? እናንተ በምታጭዱበት የትክክለኛ እርሻ ማሳችሁ ላይ ስትገኙ እዛ ስፍራ ላይ ሰው አይደለም የሚያገኛችሁ። ዓለምን ሊያድን የወደደ የክርስቶስ ጸጋ እናንተ ጋር ይመጣል። አሜን 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 አሜን። ወዴት አስቡት። አሁን ስለ ካውንስል አይደል ያነሱት? ካውንስሎች ሄደ ያንከራትቷል። ፈቃድ የሚያወጡ ሰዎች ካሉ እግዚአብሔር ይርዳቸው። አሜን ነው። እዛ ሄደው ያመላልሷል ሲሰለች ትተዋል። እና እኔ አንድ ነገር ነው የገባኝ። ቢኮዝ ይሄ ዓመት ገና ሲገባ ዳር 27 ላይ የሚባል ቁጥር ላይ ሙሉ ነገር ስረከባቸው አየውና ምንም አልልም አልኳቸው። አሜን ነው። ምንም ቢኮዝ መንደር ላይ በየክልል በየሰፈሩ የካውንስል መሪ ተደርጎ የሚሾሙ ሰዎች አሉ። አንከራተት እንዲህ ላብ በላብ አደረጉ እና ተውኳቸው። እስቲ ተውኳቸው። የኔ ነገር ከዋና ከሶርሱ እንጂ የሚመጣው ከመንደር አይደለም። አሜን። ዋናው ነገር ከሶርሱ አንተ ህይወት ላይ መጣ ማለት ሶርሱ ሊዘጋባ ይችላል። እና ሴትዮዋን ኑኃሚን ሂሩት ስታዛት ሂጂ ቃርሚ ያለቻት። የምትቃርምበት ስፍራ የት መሰለ? ቤተልሔም። አሜን አሜን። አረ ወይኔ ቤተልሔም ውስጥ የተገኘው የዓለምን ኃጢአትና የዓለምን ነገር የሚያስወግድ የእግዚአብሔር በግ የሆነው ኢየሱስ ተገኘ። ኢየሱስን ሊወለድ ሲፈልግ እግዚአብሔር ምድር ላይ ሲፈልግ ያገኛት አሮጊት የሆነችዋን ኑኃሚን። አስባችሁታል? ተስፋ የተቆረጠባትን እናንተ ነገራችሁን እግዚአብሔር ሊቀይር ሲፈልግ የእናንተን ነገር እግዚአብሔር ሊፈልግ ከፈለገ እመኑን ሊሰራ ሲፈልግ እናንተ አጠገብ ያሉ ሰዎችን አይደለም የሚያየው፣ እናንተን ለብቻችሁ ነው የሚያየው። አስባት የኑኃሚን ነገር ባሏ ሙቶ አንድ ሁለት ልጆቿ ሙቶባት ሁለት። ከዛ በኋላ ሴትዮዋ ተስፋ ስትቆርጥ ሂሩት መጣችና እንደዚህ አለ ሂጂና ቃርሚ ያለች። አሁን ይኸውልህ እስካሁን ድረስ የመጣበት መንገድ ልክ ላይ መስል ይችላል። አሁን የደረስክበት የእርሻ ማሳ ግን ትክክለኛ ነው። ከዚህ የእርሻ ማታ ሌላ ቦታ አትይጃለ። እስቲ ባለውበት ቦታ ብር እቃርማለሁ የኔን ነገር ብር አገኛለሁ። አያችኋት? እግዚአብሔርን ቃል ውስጥ አነቡት ይደንቀኛል። አሜን ነው። አንዴ ድገሙ። 8 ቁጥር 8 ኢየሱስ ያድናል። ቦዔዝም ሩትን ያስቡት። ማን? ቦዔዝም። ሴትዮዋ የሄደችው ወደ ማን ድርሻ ነው? ወደ ቦዔዝ። አስቡ። አዛዦቹ እንኳን ወደ ቦዔዝ ነው የሚሄዱት። እሷ ወደ ቦዔዝ አይደለም የሄደችው፣ ወደ እርሻ ማሳው ነው የሄደችው። እሷ ወደ እርሻ ማሳ ስትሄድ ቦዔዝ ከተቀመጠበት ወደ እሷ ነው የመጣው። አው ያያት ጊዜ እንደዚህ አለች፣ እቺ ቆንጆ ሴት ከየት ነች አለ። ቢኮዝ ከዚህ በፊት እዚህ ስፍራ ላይ የሚያጭዱትን አውቃቸዋለሁ፣ ሁሉንም አይቻቸዋለሁ፣ ግን እንደዚህ አይነት ቆንጆ ሴትዮዋ ወጣት ሊኖር ይችላል። አሜን አሜን አሜን። ሞገስ የሴትዮዋን ህይወት የሚቀይር ሞገስ እዛ ስፍራ ላይ ሲገለጥላት አንድ ነገር አለች። እቺ ሴት ማነች? ከየት ወገን ነች አለ። አሜን ነው ወይ? ኢየሱስ ያድናል። እቺ አመጣጧ ከየት እንደሆነ አይታወቅም። ቢኮዝ እዛው ውስጥ ያሉትን ሁሉ አይቷቸዋል። ካያቸው ውስጥ ግን ካለበት ስፍራ ወደዚህ ስፍራ መምጣት የቻለችው ኑኃሚን ብቻ ነው። አሜን። እሺ ቀጥል። ቦዔዝም ሩትን ልጄ ሆይ ይኸውላችሁ ኑኃሚንን አይደለም ቦዔዝ ያዘዘው። እዚህ ጋር በደንብ ያዘባ ይኸውላችሁ ስትቃርም የምታገኟት ኑኃሚን ነች። የታዘዘችው ማን ነች? ሃው ምን ማለት መሰለ? ወደዚህ ስፍራ ኑኃሚን የምትባሏን ሴት የላክሽው አንቺ ነሽ አለ። ስለዚህ ሳል ካንቺ መውጣት የተፈለገ የእሴይ ልጅ የሚባል ነገር አለ። እሴይን ከሂሩት እግዚአብሔር አወጣው። አሜን አሜን አሜን። አሜን አሜን። አስባችሁታል? የእናንተ ነገር መከራና ችግር የሚበዛው
ዓለምን የሚያስደስትና ዓለምን የሚያስደንቅ የእግዚአብሔር እጅ ሊገለጥ ነው። ምንም የሌለ ተስፋ የሌለ ይመስላችኋል? ምንም የሚቀየር ነገር የማይመስላችሁ ሰዎች አንድ ሚስጥር ልንገራችሁ። የእናንተ ያ ስፍራ ስትጸልዩ መልስ የሌለ መሰላችሁ፣ ስትጸልዩ ተስፋ የሌለ መሰላችሁ፣ ያ የእናንተ ትክክለኛ የእርሻ ስፍራችሁ፣ ያ ትክክለኛ መቃረሚያ የእናንተ ቦታችሁ፣ እዛ ቦታ ላይ ራሱ እግዚአብሔር ይገኝበታል። እሺ ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ምን ብለሽ ወደ ሌላ እርሻ አትሂጂ ማለት ሌላ እርሻ ከዚህ ስፍራ አለ፣ ከቦዔዝ ውጪ የሆነ እርሻ አለ። ግን ትክክለኛ ነገር የምታገኘው የቦዔዝ እርሻ ውስጥ ነው። አሜን 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 አሜን። እሺ ቀጥል። አትሂጂ ምን አትበይ? አትሂጂ። አጠገብ ያለውን ሰውዬ ይሁንና አሁን ካለበት እርሻ ማሳበል ሌላ ቦታ ሄዳ አትቃርም በል። ሌላ ቦታ አትቃርም በል። ያንተ መቃረሚያ ይሄ ነው በል። እሺ አሜን። አትሂጂ። እሺ ክብር ይሁንልህ። እስቲ አትሂድ በል። ጫማን ትጨርሳለህ በል። ከዚህም አትላወሺ። ከዚህም ምን አትበይ? አትላወሺ። ነገር ግን ገረዶቼ ተጠጊ ወደሚያጭዱበትም ስፍራ ተከታያች። ስፍራ ምን በይ? ተመልከቻቸው ወይም ተመልከቻ። እሺ ተከታያቸው። እሺ እንዳያስቸግሩሽም ጎበዛዝቱን አዝልሻለሁ። ምን እልልሻለሁ? ጎበዛዝቱን አዝልሻለሁ። ምኖችን? ጎበዛዝቱን አዝልሻለሁ። እሺ በተጠማሽም ጊዜ ወደ ማድጋው ሄደሽ ምን በይ? ጎበዛዝቱ ከቀዱት ውሃ ጠጪ አላት። እግዚአብሔር ምስክሬ። ይኸውልህ መከራ ሊገጥም ይችላል፣ የሆነ ችግር ሊገጥም ይችላል። አሁን ይኸውልህ ሳትጨነቅ ወደምትጠጣው ወደ እርሻ ማሳ ደርሰሃል። አንተ ወደ ማደክምበት ወደ ማትለፋበት እዛ ስፍራ ያንተ በረከት ስላለ እዛ ስትደርስ የምትጠጣው ራስ ለፍታ አይደለም፣ አጠጪዎች ይዘጋጁታል። ሴትዮዋ እዚህኛው ስፍራ ስትደርስ ራሱ አይደለም ያደረገችው፣ አንድ ነገር አላት። ይኸውልሽ አላት፣ ገረዶቼ ለአንቺ እንደዚህ ያደርጉልሻል። ሴትዮዋ በነበረች ጊዜ እኮ ገረድ ልትሆን እኮ ነው። ቢኮዝ ሁሉ ነገሯ አልቆባታል፣ ተዘጋግቶታል። አንድ ሰው ተስፋ ሲቆርጥ ሰው ሰራተኛ መሆን ነው የሚፈልገው። ሄሎ አስተውላችሁ ታውቃላችሁ? ምንም ነገር ሲጠፋብህ ሰው ጋር ሄጄ ሰራተኛ ሆኜ ብሰራ እንኳን እለውጣለሁ አትሉ? ሴትዮዋ ግን እየቃረመች አንድ ነገር መጣ። አሜን አሜን። እስቲ አለቃው ወደ አንተ ይምጣ። አሜን ነው ወይ? መቶ አስቢ እንደዚህ ነው ያላት። አለ ያንቺ የእርሻ ማሳይ ነው አለ። ቢኮዝ ሴትዮዋን ሲያያት የምትቃርመውን ነገር አይደለም ያየው። ሴትዮዋ ስትታይ በሰውየው ፊት ሌላ መልክ ነው ያለው። አዎ ሴትዮዋን ሲያያት ሁለት ልጅ ወልዳለች እኮ ባሏ ሞቶባታል። ሲያያት እንደዚህ እቺ ቆንጆ ሴት ከየት ነው የመጣችው አለ። ምን አንድ ጥያቄ ልጠይቅ። ሁለት ልጅ የወለደ ሰው ባሏ የሞተባት ሰው አስቡት። ለመጀመሪያዋ ልጅ አልቅሳለች፣ ለሁለተኛዋ ልጅ አልቅሳለች። አልፋም ለባሏ ያለቀች ሴት ውበት የሚኖራት ይመስላል? መልኳ ደብዝዞ ነው የሚመስለው። ግን ሰውየው ሲያያት የምትቃርምበት ትክክለኛ ስፍራ ስለሆነ እማታመቻምች እማታወላውል ስለሆነ አንድ ነገር አለ። ዛሬ እናንተ በምትቃርሙበት ስፍራ የእናንተ የእርሻ ማሳያ ነው። እዛ ስፍራ ላይ ራሱ እግዚአብሔር ይገለጣል። ሄሎ ኢየሱስ ያድናል። አስባችኋት መጥቶ እኮ እንደዚህ ነው ያለው። ይሄ ምንድነው? ትክክለኛ ያንቺ የእርሻ ቦታሽ ማለት እናንተ ላይ ያታገላችሁበት ስፍራ ለውጥ የሌለ የመሰለ ያመኑኝ ትክክለኛ እናንተ ቦታ። ቢኮዝ የሚመጣው ለውጥ ከጊዜ በኋላ ነው። ያ ለውጥ እናንተ ህይወት ላይ ሲመጣ ማንም ላይ ያስቆማችሁ ነው የሚከፈተው። ያ እናንተ ህይወት ላይ ሲመጣ እናንተ እስክትደነቁ እናንተ የምትገቡበት ስፍራ እረፍት እንዳለው እስክታዩ ድረስ እግዚአብሔር መክፈት ይችላል። አሜን አሜን። ሄሎ አሜን። አስቡት አንቺ እየቃረምሽበት አሁን ላይ አስቡት። ሁሉ ጊዜ ለሚጸልይ ሰው እግዚአብሔርን ፊት ለሚፈልግ ሰው ሁሉ ነገር ይዘጋጋበታል። ለምን መሰላችሁ? ነገሮች ከተዘጋጋ በኋላ ነገሮች ጸጥ ካሉ በኋላ እናንተና እግዚአብሔር ነው የምትገናኙት። እናንተና እግዚአብሔር ተገናኛችሁ ማለት ከእናንተ የሚወለድ አዲስ ታምራት አለ። አሜን። ለምሳሌ ይኸውላችሁ እስራኤል የምትባለው ከተማ እስራኤል ከመባሏ በፊት እስራኤል አልነበረችም። እስራኤል የሚለው ስም የተወሰደ ከሰው ስም
ሄሎ እስራኤል የምትባለው ሀገር ታውቃላችሁ አይደል? አስቡት፣ እስራኤል የሚባል ሀገር ሊጠራ ያዕቆብ የሚባል ሰው አንድ ሌሊት በሙሉ ሌሊቱን ሙሉ ታግሎ እግዚአብሔር ያሸንፋል። ቃሉን ስታነቡ እንደ ታግለ አለ ከሰውም ጋር ከእግዚአብሔር ታግለ ያሸንፋልና እስራኤል ናት። አይታል የሰውየው ስም ከዛ ነው የተወሰደው። ሄሎ የእናንተ ነገር ትግል ያለበት ከሆነ የእናንተ ነገር ፋይትና ቻሌንጅ ያለበት ከሆነ በጣም የምትታገሉ የምትሸነፉ የመሰላችሁ ከሆነ እመኑኝ የእናንተ ውጤት ያለው እዛ ውስጥ ነው። ስኬታችሁ ያለው እዛ ውስጥ ነው። አሜን ነው። የምትታገሉት መሻገር ያለባቸው ነገሮች እስኪሻገሩ መሄድ ያለባቸው ነገር ለቀው ከእናንተ እስኪሄዱ ድረስ ነው። አስቡት። እኔ አንድ ጥያቄ ልጠይቃችሁ። ኑሃሚን ባሏን ሲሞት እስማም ትላል አረ ወይኔ ስታሳዝን አንልም? ልጇ ሲሞትስ ስታሳዝንልን ሶስተኛ ሲሆን ምን የተረገመች ነው ነው ምን አይነት እርግማን ቢሆን ነው? አረ ቢኮዝ እናንተ ህይወት ውስጥ ይኸውላችሁ አሮጌ የሆነው ነገር ከእናንተ ሄዶ አዲሱ ሊመጣ ነው። አሜን። ያረጀውን ነገር ከእናንተ የማያስፈልገው ነገር እግዚአብሔር ከእናንተ ሲወስዳችሁ ማዘን አይደለም ያለባችሁ። እግዚአብሔር የተሻለ ክብር አለ። አስቡት። ኑሃሚን እኮ ተስፋ የሚያስቆርጥ ሁኔታ ውስጥ ነች። ኑሃሚን የጨለመበት ነገር ነች፣ ግን ተስፋ አይደለም የቆረጠችው። የት ሄጄ ነው መቃረም ያለብኝ ስትል ሂሩት አሳየቻት። አሜን። ከዛ በኋላ እኮ ነው እሴይ ተወለደ። ከእሴይ ማን ተወለደ? ዳዊት ተወለደ። አስበዋል። አስበው የህይወት እንጀራ የሆነው ባንተ በኩል ወደ ምድር ሊመጣ ሲፈልግ የሚመጣበትን መንገድ ይችላል። በዛ መካከል ዳዊት ጋር ዛሬ የሆነ እየቃረም ትግል የሆነበት ቦታ አለ። ለውጥ የሌለ የመሰለ ተስፋ ያስቆረጠበት ቦታ አለ። እዛ ቦታ ላይ ጊዜው ሊዘገይ ይችላል። የሚወጣው ስኬት ግን ዓለም ላይ ያስቆመው ይችላል። አስቧል። በአንዷ ኑሃሚን ዘር በኩል ወይም በአንዷ ሂሩት ዘር በኩል ዓለምን የሚያድን ኢየሱስ ታይቷል። አስቧል። ትክክለኛ መቃረሚያ ላይ እሷ ስትደርስ እሷ ውስጥ ያየው እሴይ ነው። እሴይ ውስጥ የታየው ዳዊት ነው። ዳዊት ውስጥ የታየው ኢየሱስ ነው። አሜን አሜን። ለዛ ነው የዳዊት ዘርና ግድ ከዮሴፍ ሲወጣ አሜን አሜን። ኢየሱስ ጌታ ነው። አያችሁት? እናንተ ነገሮቻችሁ ምርር ሲላችሁ ተስፋ መቁረጥ አይደለም ያለባችሁ። የተሻለ ደመና ከፊት እየመጣ ነው። የተሻለ ቦታ እግዚአብሔር አዘጋጅቶኛል። ወደ ተዘጋጀልኝ ክብር ገባለሁ። ያ ክብር የኔን ነገር ይቀይራል። አሜን አሜን። ኢየሱስ ያድናል። አሜን። ወዴት ደርሳችኋል? ወደ ቦዔዝ እርሻ ደርሳችኋል። አሜን አሜን ነው። ወደ ተሻለው ወደ ማን እርሻ? ወደ ቦዔዝ እርሻ። ምን ብያለሁ? የቦዔዝ እርሻ። የማን እርሻ? የቦዔዝ እርሻ። ይኸውላችሁ ወደዛ እርሻ ስፍራ ስትገቡ ዘመድ የላችሁ። ወደዛ እርሻ ስትገቡ ጓደኛ አይኖራችሁ። ወደዛ እርሻ ስትገቡ የመከራ ቀን ጓደኛ የሚሆን ሰው አይኖራችሁ። እዛ እርሻ ስፍራ ላይ ጓደኛ የሚሆናችሁ በዛ ቦታ አንድ ነገር አለ፣ የናዝሬቱ ኢየሱስ። አሜን። ያ ስፍራ ለምን መሰላችሁ? እናንተና እግዚአብሔር ናችሁ የምታርሱት። እናንተና እግዚአብሔር ናችሁ የምትራመዱት። ለምን መሰላችሁ? አብሯችሁ የሚራመድ የመሰሉት በሙሉ ይለቃሉ። አጠገብ ያለውን ሰውዬ ይኸውና በሙሉ ያለውን አጥፍቶ እሱ ያግኝ ይበሉ። አሜን አሜን አሜን። እያንዳንዱን ነገር እግዚአብሔር እናንተ ህይወት ላይ ሊሰራ ሲፈልግ ይኸውላችሁ አንድ ነገር ነው። ያዕቆብ የተባለው ሰውዬ ማግኘትንም ማጣትንም ያውቀዋል። እና ማግኘትንም ማጣትንም በሚያውቀው በዛ ሰውዬ ፊት እግዚአብሔር ሲያቆመው በክብር ነው። አሜን። እሺ በክብር ነው። አሜን። አስቡት። ምንድነው የምትሆኑት? ኑሃሚን ብትሆኑ እናንተ ምንድነው የምትሆኑት? አስቡት። በኑሃሚን ቦታ እናንተን አስቡ። የሞተባችሁ ነገር ዛሬ ያላችሁ፣ ተስፋ የተቆረጠባችሁ ነገር ዛሬ ያላችሁ፣ ሕያው እግዚአብሔር ምስክሬ ያ እርሻ ስፍራ ትክክለኛ ቦታችሁ። አሜን ነው ወይ? ኢየሱስ ያድናል። አሜን። ምናችሁ ነው? ትክክለኛ የእርሻ ቦታችሁ። አሜን። ኢየሱስ ያድናል። አስቡት እስቲ አስቡት። በቃ ኑሃሚን ምንም ነገር እኮ የላትም። አስቡ። ባል አለኝ እንዳትል ባሏ ምን ብሏል? ሞቷል። እስቲ ሞቷል። ልጅ አለኝ እንትን ልጆቿ ሞቷል። ልጅ አይደለም የሞተባት ልጆቿ ናቸው። አሁን ኑሃሚን ያላት ተስፋ ሂሩት ብቻ ነች። የሂሩት ተስፋ ምን እንደሆነ እናንተ አታውቁ። አሜን ነው። አስቡት። የሂሩት መጽሐፍ 4 ምዕራፍ ነው ያለው።
አራት ምዕራፍ ውስጥ ግን ዓለምን የሚቀይር ነገር ነው። አሜን። በአራት ምዕራፍ ውስጥ እኮ ነው ዓለምን ሊያድን የተወደደው ኢየሱስ። በዛች በኩል በኖሃሚ በኩል ሁሉ ነገር ባለቃት በኖሃሚ በኩል መጣ። ዛሬ ነገሮቻችሁ ዝግትግት ሲል ነገር ተስፋ መቁረጥ አይደለም ያለባችሁ። አሜን። አንዳንድ የኔ ልጆች ያውቃሉ ሁሉ ነገር ጨልም ሲል በኢየሱስ ስም ሊከፈት ነው። ሊከፈት ነው የምለው ምንጭ ለመሰላችሁ የተዘጋ የመሰለው ለኔ እንጂ ለአምላክ አይደለም። እና ኖሃሚ መቃረም ስትጀምር አንድ ነገር ገባ። አሜን ነው። አሁን ተስፋዬ ወደሚለመልምበት ስፍራ ደርሻለሁ። ተስፋዬ ስኬት ወደሚያገኝበት ወደዚህ ስፍራ ምን ብያለሁ ደርሻለሁ። እና እዚህ ስፍራ ላይ የምቃርመው ነገር አለች ህይወቴን ይቀይረው። አሜን 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 ነው። ትላንት ልጄ ሊሞት ይችላል፣ ባሌ ሊሞት ይችላል። አሁን እየቃረምኩበት ያለበት ስፍራ ግን የሞተን የሚያስነሳ ተአምራትን የሚያደርግ ነገርን ትውልድን የሚቀይር በእኔ ምን ሊል አሜን ነው። አይደንቅም? ኢየሱስ ያድናል። ሁሉን ነገር ኢየሱስ ሊቀይር ሲፈልግ ራሱ አልመጣም። ኦ አለ ኑኃሚኑ ያለ አሪፍ እርሻ ማሳ አለ። ያ እርሻ ማሳ እኔ የምታይበት እኔ የምገለጥበት የኔ ውበት የሚደምቅበት በዛ በኩል እኔ ደግሞ የምመጣበት ነው። አስቡት። ሂሩት በራሷ እኮ ሌላ ችግር ውስጥ ያለች ሰው እኮ ያችን ሂሩት ኢየሱስ ተጠቀመና አንድ ነገር አደረገ። ሂሩት ወይ አቤት እሰይ የሚባል ዘር ከአንቺ ውስጥ ይወጣል። እሰይን አይደለም ማየት ያለብህ ከእሰይ የሚወጣ ዳዊት አለ። አሜን አሜን። አስቡት። ከእሰይ የሚወጣው ዳዊት አለ። ከዳዊት የሚወጣ ደግሞ ሌላ አለ። ኢየሱስ ያድናል። አሜን ነው። ኢየሱስ ያድናል። ማሰብ ያለባችሁ አንድ ነገር ነው። ነገሮቻችሁ ጨለም ሲል የሆነ ጭላንጭል ልታያችሁ ይገባል። አሜን አሜን ነው። እግዚአብሔር ምስክሬ ማመጫመጫ አይደለም ያለብህ። አሁን የምቃርምበት የእርሻ ስፍራ ትክክለኛ ቦታ ነው። ኢየሱስ ያድናል። ትክክለኛ ምን ነው አንተ ነገር ደስ ይላል። ቦዔዝም ሂሩት ልጄ ሆይ አለ። አሜን ነው። ኢየሱስ ያድናል። አንተ የሚደንቅ ነገር እኮ ቦዔዝ ምን አለ? ምን አለ? አይዞ ነገር የተዘጋብህ ነገር የተጠፋብህ ተስፋ የተቆረጠብህ ልጄ ልትባል ነው። አሜን አሜን። አልገባችሁም? አሜን። ሁሉ ነገር ተስፋ ያስቆረጣችሁ የሆነ ንጉስ መጥቶ ልጄ ሊላችሁ ነው። ያ ልጄ የሚላችሁ ልጅነቱን ሊገልጥባችሁ፣ ልጅነቱን ሊያሳይባችሁ። ለምን መሰላችሁ? ልጄ የሚል ጠፍቷችሁ ሊሆን ይችላል። ወዳጄ ናችሁ የምትሉት ነገር ርቋችሁ ሊሆን ይችላል። ወዳጅ አለ። አሜን። በዚህ ሰዓት እኮ ለሂሩትና ለሷ ወዳጅ የለም። አሜን አሜን። ግን መጣና ልጄ አለ። አሜን ነው። ምን አለ? የሚደንቀኝ ምን እንደሆነ ታውቃላችሁ? ቃርሚያው የምትቃርመው ማን ነች? ከላይ ስታነቡ ምን ነው? ኢየሱስ ያድናል። አሜን ነው ወይ? አሜን ነው። ዛሬ ያለው በቤተልሔም በኩል ከሆነ ማን ስኬት አንተ ጋር። አሜን አሜን ነው። ቤተልሔም ከኢየሩሳሌም መልካም ነገር ይወጣልን አይደል የተባለው? ከኢየሩሳሌም ሲታይ መልካም ነገር የሚወጣ አይመስልም። ይኸውልህ ከሂሩትና ከኑኃሚን ጋር ስታያቸው ስኬት የሚወጣ አይመስልም። ቢኮዝ የኑኃሚንና የሂሩት ህይወት ያበቃ ነገር ነው። የኑኃሚንና የሂሩት ህይወት በሰው ዘንድ ሲታይ፣ በሁኔታዎች ዘንድ ሲታይ ተስፋ የተቆረጠ ነው። በዛ መካከል ግን አንድ ነገር አለ። ቦዔዝ አለ። አሜን አሜን አሜን። የእናንተ ነገር የተዘጋው እመኑኝ እናንተ ከማታውቁት ኃይለኛ ጋር ሊያገናኛችሁ ነው። ያ ኃይለኛ ደግሞ የእናንተን ነገር የመቀየር ኃይል ያለው የመቀየር አቅም ያለው ማንም ሊያስቆመው የማይችለው እሱ አንድ ነው፣ የናዝሬቱ ኢየሱስ። አሜን ነው። ቢኮዝ አስቡት፣ ወደዚያ መቃረሚያ መጥቶ እኮ አዛዦች ታዛዦችን አይደለም ያናገረው። አሜን ነው ወይ? አስቡት፣ ታዛዦችን ሰላም አይደለም ያለው። እቺ ቆንጆ ማን ነች አለ። ዛሬ ማንም ያላስታወሰ፣ ማንም ያላሰበ፣ ማንም ያላየ የታየውና የታሰብከው በሰው ፊት አይደለም፣ በእግዚአብሔር ፊት ስለታሰባችሁ፣ በእግዚአብሔር ፊት ስለታያችሁ ሰዎች ሊያያችሁ አይችልም። የሚያያችሁ እግዚአብሔር ነው። ለዛ ነው መጽሐፍ ሲናገር እንደዚህ ይላል፣ የሚያየኝን አየው። አሜን አሜን። ምንም ይለኝ የሚያየኝን ምን አልኩ? አየው። አሜን አሜን። ሄሎ ኢየሱስ ያድናል። ክብር ለማን ነው? ይኸውላችሁ አንድ ሚስጥር ልንገራችሁ። ያው እግዚአብሔር ምስክሬ ነው።
እግዚአብሔር አንድ እርሻ ማሳ ውስጥ እናንተን ሲቀጣችሁ የምትወዷችሁን ነገር በሙሉ ያነሳችኋል። የምትፈልጉትን ነገር ያጠፋዋል። ከዛ በኋላ እግዚአብሔር የሚፈልገው አንድ ነገር ነው፣ እናንተ ውስጥ ሌላ ጠረን ሊገልጥ፣ እናንተ ውስጥ ሌላ ማዛ ሊያወጣ፣ እናንተ ውስጥ መምራት የሚችል ማዛ ሊያወጣ፣ መበላት የሚችል ነገር ሊያወጣ ስለሚፈልጋችሁ እናንተን ብቻ ነው የሚያስቀር። አስቡት። ለምሳሌ ያዕቆብም ይላል አይደል? ሚስቱን፣ ልጆቹን፣ በጎቹን ምን አለ ይላል? አሻገራቸው ይላል። ወዴት? ወደ ማዶ። አሜን። ይኸውልህ ወደ ማዶ እንዳትሻገር ያደረጉን ነገር እግዚአብሔር ያሻገራቸውን አንተን ለብቻ ይፈልጋል። አሜን። አስባ ከሂሩት ህይወት ላይ ይኸውላችሁ፣ ከሂሩት ህይወት ወይም ከኑኃሚን ህይወት ላይ ኑኃሚ በዛ በነበረች ጊዜ ወደ ማዶ እንዳትሻገር፣ ወደ ከፍቷ እንደተሻገር እሷ ውስጥ ላይ በእሷ ዘር ሊመጣ ያለው እንዳይመጣ የከለከላት አንድ ነገር አለ። እርጅና የማይዘው የሆነ ወዝ የማያጠፋው ምን አይነት አምላክ ነው! ኢየሱስ ያድናል። እስቲ ኢየሱስ ምን አይነት የሚወደድ ነው ብታዩ። አሜን ነው። አስቡት፣ ኑኃሚን ኢትዮጵያዊ ብትሆን ኖሮ ቃርሚያ ውስጥም አገባም። እኔ እድል የለኝም ከዚህ ሰዓት ጀምሮ ተስፋም የለኝም ብላ ወዴት ነው የምትሄደው? ወደ ለቅሶ ቦቷ። አሜን ነው። ዛሬ የሚያስለቅሳችሁ ነገር ሊያለቅስ ነው። አሜን ነው ወይ? ተስፋ ያስቆረጣችሁ ነገር እመኑኝ፣ ዛሬ ተስፋ ይቆርጣል። ተስፋ የሚቆርጥበት የመጀመሪያው ነገር አሁን ወደ ትክክለኛው ወደ ቦዔዝ እርሻ ደርሳችኋል። ይሄ እርሻ የምታገኙት ንጉሥን ነው። ያድናል። ኢየሱስ የነገስታት እኮ ንጉሥ ነው። ከትንቢት ኢየሱስ ያልፋል። አያልፍም? ከፈውስ ኢየሱስ ያልፋል። አየህ፣ ኑኃሚን የልብ ፈውስ ነበር የሚያስፈልጋል። የሥጋ ፈውስ አይደለም። ይኸውልህ ልብ ከተፈወሰ አይምሮም ይፈወሳል። ልብ ከተፈወሰ ነፍስም ይፈወሳል። እረፍት ያጣችው ኑኃሚን ቃርሚያ ውስጥ ገባች። አስቦ ስትቃርም ሴትዮዋ ከሰው ሁሉ ፊት ትታያለች። አሜን አሜን። የሚቃርሙ አሉ እኮ። ከሚቃርሙ መካከል ግን ሰው ሲመጣ የሚያያት ኑኃሚን፣ ሰው ሲመጣ የሚያያት ሩትን ነው። አሁን ለምንድን ነው እዛ ስፍራ የሚታዩት ካልከኝ፣ እዛ ስፍራ የሚታይ አካል እሷ ሳትሆን በእሷ የሚታይ ሌላ ዛሬ የሆነ የከበዳችሁ ነገር አለ፣ ግራ የገባችሁ ነገር አለ። አንድ ሚስጥር ልንገራችሁ፣ አብሯችሁ እየተራመደ ያለው ሰው አይደለም። በዛ መቃረሚያ ውስጥ ትክክለኛ እርሻ እንደሆነ ማወቅ የምትችሉት እየረዳችሁ ያለ አንድ አካል አለ። የሚጠብቀኝ አይተኛም አያንቀላፋም። አሜን ነው ወይ? ዛሬ ሁላችሁ ትክክለኛ መቃረሚያ ላይ ስትሆን ዘመድ ይከዳሃል፣ እናት ትከዳሃለች፣ አባት ይከዳሃል። አለኝ ብለህ መመኪያ ያረከው ሰውዬ አላቀህም ይላል። እንኳን አለ። ለምን መሰለህ? በማያውቀው ዓለም ልትመጣበት ስለሆነ እሱ በማያውቀው መንገድ ባንተ የሚመጣ አንድ ክብር ስላለ ያንን ክብር መቋቋም ስለሚከብደው አንተን አያውቅህም። አስቡ። እግዚአብሔር እንደዚህ ያለ ሂሩት አላት። ሂሩት እኮ አይደለም ያለው፣ ልጄ ሂሩት አለ። አሜን። አስቡ፣ ልጄ የሚላት የላትም። አንዳንድ ሰዎችን አይታችሁ ታውቃላችሁ? እወድሃለሁ ብለህ ስታቅፎ ያለቅሳሉ። ለምን መሰላችሁ? ማንም ሰው የሚወዳቸውም አይመስላችሁም። አሁን ሂሩት ባለችበት በዚህ መቃረሚያ ውስጥ የሚወዳት አይኖርም። ግን ሂሩት ስትታይ የሚያስወድድ የእግዚአብሔር እጅ አለ። እናንተ በምትራመዱበት መንገድ የምትወደዱትን ነገር ሰርታችሁ አይደለም፣ የሚወደደው በእናንተ ይገለጥባችሁ። የሚወደደው እሱ ተገለጠ ማለት ነው። ነገራችሁ ሳትፈልጉ መሳካት ይጀምራል። ሄሎ፣ ኢየሱስ ያድናል። አስባችሁታል? እግዚአብሔር አሜን ነው ወይ? አሁን በሉ ወደ ትክክለኛው እርሻ ደርሰሃል። ወዴት? ሲደንቅ አንተዬ ኢየሱስ ያድናል። እግዚአብሔር ምስክሬ እኮ ሌባራዲያ ለማንደ ቦዔዝም ሂሩት ልጄ ሆይ አሜን ነው። ሂሩት ልጄ ሆይ ብሎ ምን አላት? ትሰሚያለሽ? ኢየሱስ ያድናል። ትሰሚያለሽ? ቃርሚያውን ለመቃረም ይላል። ኢየሱስ ያድናል። ወደ ሌላ እርሻ አትሂጂ፣ ከዚህ ምን አትበይ፣ አትላወሺ። ነገር ግን አላትና ገመዶችሽን ምን በይ፣ ገረዶቼን ተጠጊ፣ ወደ ሚያጭዱበትም
ስፍራ ምን በይ ተመልከች ተመልከት ኢየሱስ ያድናል። እስከ ዛሬ የሆነ ይላችሁ እኛ ያልተሳካልን የማያሳካ አምላክ ኖሮን አይደለም፣ እይታችን ነው። መፈወስ ትፈልጋለህ፣ መሄድ ትፈልጋለህ፣ ዛሬ መራመድ የምትፈልግ ከሆነ ትኩረትን ወደ ኢየሱስ አድርገው። ኢየሱስ በማትችልበት መንገድ ማራመድ የሚችል አምላክ ነው። መሄድ በማትችልበት ስፍራ እሱ ማስሄድ ይችላል። ሄሎ አስቡት እስቲ ሂሩትንና ኑኃሚንን አስቧቸው። አሜን ነው። ኢየሱስ ይኸውልህ ኑኃሚን ሲያያት ኑኃሚን አይደለም ያየው፣ ወይም ሂሩትን ሲያያት ሂሩትን አይደለም። ሂሩት ውስጥ ያየው እሰይ የሚባል ነገር። የእናንተ ነገር ትልቅ ትግል ካለው ትልቅ ነገር ከእናንተ ሊወጣ ነው። የእናንተ ነገር በጣም ጦርነትና ቻሌንጅ ከበዛባችሁ እመነኝ መቆም ወይም ማስቆም የሚከብድ ነገር ከእናንተ ሊወጣ ነው። አስቡ እሰይን አወጣውና አንድ ነገር አለ አለ ከእሰይ ዘርና ግንድ የሚወጣ ነገር አለ። ኢየሱስ ያድናል። ዛሬ ወደ ትክክለኛው መቃረም ያደርሳል። ወደ ግራም ወደ ቀኝም አትበል አይደል ኢያሱን ያለው። ዛሬ ይኸውልህ ትክክለኛ የእርሻ ማሳ ላይ ደርሳል። ይህ የእርሻ ማሳ ሰውን የምታገኝበት አይደለም። የእርሻ ማሳ ካንተ የሚወጣውን ትውልድ የሚያይበት። እኔ አንድ ጥያቄ ልጠይቃችሁ በጌታ ፍቅር። ሴትዮዋ እኮ ልጆቿ ምን ብሏል? እሺ ሞቷል። ባሏስ ሞቷል። እና አሁን ያለው እሷና እሷ ብቻ ናቸው። ማን ይሰማል? እስቲ አስቡ። አንድ ሚስጥር ልንገራችሁ። ባልየው ሲሞት አይ እግዚአብሔር ለምን ብቻዋን አረክ ብለን ምን ምትለው አረ እግዚአብሔር መጣና ሂሩት አለ የሚያስፈልግሽ ባልሽም እንትናም አይደለም። አሁን የሚያስፈልግሽ መቃረሚያ ቦታ ልከት ስለሆናል ስትቃርም የሚያስቸግሩሽን ካጠገብሽ ላጣረግና አሜን። ምንም ሞገስ የሌለ ከመሰለ እመነኝ ካንተ ውስጥ የማይጠበቅ ውበት ይወጣል። በሰዎች ፊት ውበትና መልክ ያጣኸው አንተ ህዝብ ፊት ስትገባ ነው ውበት የሚወጣው። በሰው ፊት አታለች፣ ህዝብ ፊት ግን ውበት አለ። ያ ማለት ምን ማለት መሰላችሁ? ቦዔዝ መጥቶ እቺ ሴት ኬት ነች አለ። እቺ ሴት እኮ እቺ ቆንጆ ሴት ከማናት ሲል እሱ ብቻ ቦዔዝ አይደለም ቆንጆ እንደሆነች ያየው። የእናንተ ነገር ውበት እንዳለው ሊታይ ከተፈለገ እናንተ አጠገብ ያሉ ሰዎች አያዩአችሁም። አስቡት። ሁሉ ጊዜ ምን የሚባል አባባል አለ መሰለህ? አንተ ውስጥ ያለው ነገር እንዲወጣ ከፈለክ ራቅ በል ይባላል። አጠገብ ያለው ሰውዬ ፊትን ለምዶታል። እስቲ ዞር ብለህ ሰፈርን ቀይረህ ስትወጣ እመነኝ አንተ ውስጥ ያለመርከው ክብር መገለጥ ይጀምራል። የዛን ሰዓት ያለመርካቸው ሰዎች እንዲያከብሩ ያደርጋል። ሴትዮዋ ካለቀሰችበት ስፍራ ሲያወጣት ወደ ቦዔዝ እርሻ ነው የከተታት። አሜን። ያ የቦዔዝ እርሻ እኮ ስትቃርም ቀኑን ሙሉ ለፍታለች። አየህ ያንተ ነገር ጥረትና ልፋት ባለበት ስፍራ በዛ የሚገለጠው አንተ አይደለም። በዛ ቦታ የሚገለጥ ኢየሱስ የሚባል ንጉሥ አለ። ያ ንጉሥ ሊገለጥ ከወደደ ማንም አይቀይርም፣ ማንም አያስቆምህ። ቢኮዝ ንጉሡ ባንተ የወደደውን እስኪ ንጉሡ በል በኔ የወደደውን ያደርጋል። አሜን። ለምሳሌ አስቡት ንጉሥ ወደዚህ ሰፈር ይመጣል ቢባል ወይም አብይ ወደዚህ ሰፈር ይመጣል ቢባል አዋራ ታገኛላችሁ? አሜን ነው። እዚህ ስፍራ አብይ ይመጣል ቢባል አዋራ ይገኛል? እመነኝ አብይ ቀጣይ 15 ቀን ይመጣል ቢባል በዚህ ፊት ለፊት ላይ ማያምር ነገር ያሉት በሙሉ ለጥ ነው የሚሉት። የሚመጣው የሆነ ፐርሰን ነው። አየው እንደዛ የማያምር ነገር በሷ ህይወት ላይ ነበረ። ቦዔዝ ሲመጣ ማያምሩ ነገር አለ የሚያየው። አሜን። እናንተ ውስጥ ይኸውላችሁ ተስፋ እየቆረጣችሁ አትቸገሩ። ነገር ቻሌንጅ ውጊያ ከበዛባችሁ አንድ ሚስጥር ልንገራችሁ። ከውጊያው የሚያልፍ ኢየሱስ ሊገለጥ። አሜን ነው ወይ? አስቡት። ቅድም የጠቀስኩላችሁ ያዕቆብን እዩት። ስንት ሰው ነው ያዕቆብ? አንድ ሰው። እግዚአብሔር ያዕቆብን እንደዚህ አለው፣ ከሰውም ጋር ከእግዚአብሔር ጋር ምን ብላል? ታግለ ምን ብላል? አሸንፈሃልና ከዚህ በኋላ ያዕቆብ አይደለም ማለት እስራኤል ናት። አሜን። እስካሁን ድረስ እስራኤል ብለህ መጠራት ሀገር የተጠራችው በዚህ ሰውዬ ነው። ቢወስ ከዛ በፊት እስራኤል የሚል ስም አልነበረም። ከዚህ በኋላ ነው እስራኤል የተባለው። አሜን። ለምን መሰለህ? ያንተ ውበት የተደበቀው አንድ ሰው ሊያይ አይደለም፣ የሆነ መንደር ሊያይ አይደለም። ከተማ ላይ እግዚአብሔር ባንተ ሊከብር ስለፈለገ፣ ግዛት ላይ ባንተ እግዚአብሔር ሊታይ ስለወደደ። ምን ላይ? ግዛት ላይ። አሜን። አስቡት። እሺ ሌላ እኮ ቆንጆ ሊኖር ይችላል ከሚቃርሙት ውስጥ። እንዴት ወልዳ ተስፋ ቆርጣ በለቅሶ ያዘነች የተጸጸተች ሴት
እንዴት አሜን ለቅሶ እኮ ያሰለቻት ሰው እኮ ነው። ዳዊት ነው አይደል እንባ ምግብ ሆነኝ ያለው። ይቺ ሴትዮ እንባ ምግብ ሆኗል። ለምን? ባሏ ሲሞት አልቅሳለች፣ ልጇ ሲሞት አልቅሳለች። ልጇ እዚህ ስፍራ ላይ ስትመጣ ግን ይቺ ቆንጆ ከየት ነች? አሜን 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 ሃው ምን መሰላችሁ? ቁንጅናው የእሷ ስራ አይደለም። እሷ አጠገብ የነበረውን አሮጌ ነገር ያነሳት አንድ አካል አለ። አሜን አሜን ሁሉ ጊዜ ኢየሱስ እናንተን ሊያገኝ ሲፈልግ ከእግዚአብሔር ጋር እንዳትገናኙ የሚያረጋችሁ ነገር ከእናንተ አጠገብ ማንሳት ይጀምራል። አሜን ለው አሜን እስቲ አባት ሆይ በሉ። አባት ሆይ ለኔ ማይመቸኝም ላንተ ማይመቸውን አንሳና በሉ። የሚመችን በኔ ስራ በሉ። ለምን መሰላችሁ? እናንተ ወደ ትልቅ ክብር እንዳትገቡ ያደረጋችሁ ቤተሰቦቻችሁ ሊሆን ይችላል። ለምሳሌ ያዕቆብ እስራኤል እንዳይባል ያደረገው ከብት ቤት ምናምን ለምን መሰላችሁ? ሁሉንም ነገር ካሻገረ በኋላ መጣ ይላል። አሜን። የሰው ጥረት የሌለበት የሰው ድካም የሌለበት ራሱን ሊገልጥ እሱ ጋር መጣ። አሜን። ክብር ለማን ይሁን? የእናንተ ጥረት ተሟጦ ደክሟችኋል። በቃ ተስፋ እንደሌለ ገብቷችኋል። የእናንተ ነገር ድክመት አልቆልኛል ብላችኋል። ዛሬ አንድ ምስራች አለኝ። ባለቀው ነገር ላይ ውበት የሚሰጥ ተስፋ በተቆረጠ ነገር ላይ ተስፋ የሚያስቀጥል የልዑል እጅ ይመጣል። እመኑኝ፣ እናንተ ራሱ የእግዚአብሔር እጅ ነው እስክትሉ ድረስ እግዚአብሔር በዛ ነገር ይመጣበታል። መንፈስ ቅዱስ ይመጣበታል። መንፈስ ቅዱስ በዛ ነገር ላይ መጣ ማለት ነገራችሁ ውበት ያገኛል። ምን ያገኛል? ውበት። አስቡት፣ ውበት ያሳጣት ነገር ነበር። ያጎሰቆላት ያጎበጣት ነገር ነበር። አያችሁት? ያጎበጣት ነገር ላይ የመጣው አሜን። አሁን በሉ ወደ ትክክለኛው እርሻ ማሳ ደርሻለሁ። ወደ ማትከስርበት፣ ተስፋ ማትቆርጥበት፣ ተስፋ ወደሚለመልምበት፣ ክብር ወደሚታይበት፣ እግዚአብሔር ወደሚከብርበት፣ ወደ ተሻለ ክብር እሱ ወደሚወስድበት። ማን ወደሚወስድበት? አብሮክ ብቻውን ሊሆን፣ አብሮክ ብቻውን ሊናገር፣ አብሮ ሊያስተምር እሱ ወደሚወስድበት። አስቧል። ሂሩት ተስፋ ስትቆርጥ እግዚአብሔር ሂሩትን አይደለም የሚያየው። ኦ ሂሩት ካንቺ እሰይ ይወጣል። ኢየሱስ ያርና። እሰይ ተስፋ ሲቆርጥ እሰይን አይደለም እግዚአብሔር የሚያየው። እሰይ ወይ ይላል። ጎልያድን የሚጥል ዳዊት ካንተ ይወጣል። አሜን። ኢየሱስ ያርና። ጎልያድን የሚጥል ዳዊት ከኔ ይወጣል። ዳዊት ምን ሲመጣስ? ዳዊት በቃ አብቅቷል ሲል ኦ ዳዊት ይላል እኔ ባንተ መዘርረው ከተማ አለ። አሜን አሜን ነው። ባንተ ነው የመጣሁት ይሏል። ከተማን ላሸንፍ ነው እና ሲባል ከከተማ የሚያልፍ አንድ ነገር አለ። ገዢነትን የተሸከመ ኃያልነትን የተሸከመ ባንተ በኩል ወደዚህ ምድር ይመጣል። የዓለም ንጉሥ የሆነው ኢየሱስ ሊወለድ ሲፈልግ ሂሩት አጠገብ የነበሩ ነገር ነው የጠፋው። አሜን። አስቡት፣ ሴትዮዋ የስንዴ መቃረሚያ ውስጥ ገብታ ስትቃርም አንድ ነገር ነው ሁሉ ጊዜም ደስ የሚለው ስንዴ ለዳቦ ነው የምትጠቀመው። አሜን 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 ነው። አስቡ፣ እዛ ስፍራ ላይ እሷ ስንዴ ለዳቦ እየቃረመች ከዛስ ቤት እንደምትቃርም ታውቃለህ? በቤተልሔም ይላል። በምን ይኸውልህ፣ ከቤተልሔም መልካም መዓዛ ላይ ኢየሱስ ነው የወጣው። አሁን እቺ ሴትዮ ከምትቃርምበት ስፍራ መልካም መዓዛ ላይ ይወጣል። አሜን አሜን። ኢየሱስ ይኸውልህ፣ እሷ ስትቃርም አንድ ነገር አይቷል። የህይወት ዳቦ የሆነ አካል መግለጥ እንደሚችል፣ የህይወት ዳቦ የሆነውን ኢየሱስን እዛ ስፍራ ላይ መግለጥ እንደሚችል ሴትዮዋ እየቃረመች አይቶ ጨርሷል። ዛሬ የሆነ ተስፋ ቆርጣችሁ ደክሟችሁ ዝላችኋል፣ ጸልያችሁ መልስ ያጣችሁ መስላችኋል። ያ የእርሻ ስፍራ የእናንተ ቦታ ነው። ያ የእርሻ ማሳ የእናንተ ነው። ከእናንተ ውጪ ማንም አይነግስበትም። አሜን። አንተ የማይኩም እንኳን ያልሰራ እግዚአብሔር ጉሮሮዬን ፈወሰው። አሜን አሜን ነው። አሜን። እግዚአብሔር እዛ አደባባይ ላይ ሲሰራ አሪፍ አድርጎ እግዚአብሔር በልቶታል። አሜን አሜን ነው። ኢየሱስ ያድናል። እና አስቡት እስቲ እናንተ አስቡት። እግዚአብሔር ይወላችሁ እናንተ ውስጥ ልዩ አጀንዳ ሲኖረው፣ እግዚአብሔር ልዩ የሆነ ፐርፐዝ እናንተ ህይወት ላይ ሲኖረው፣ የተለየ ክብር እናንተ ህይወት ላይ መግለጥ ሲፈልግ እንዳትገልጡ የሚያደርጓቸውን ነገሮች ያነሳባቸዋል። ካጠገባችሁ ያ ክብር እንዳይገለጥ የሚከለክለውን ያንን ነገር ያነሳና አሁን እኔና አንተ እንገናኝ። አሜን 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 ሄሎ አሜን ሄሎ። አስቡት፣ ሴትዮዋን ቦዔዝ መጥቶ እቺ ቆንጆ ኬት ነች አለ እንጂ እቺ ኬት ነች አላለ። አልቅሳለች።
ለቅሶ ፊቷን አጥቁሯታል። ባሏን አታ ጠቁሯለች። ልጆቿን አታ ተከፍታለች። ሲመጣ መከፋቱ አይደለም የታየው። አረረረረራል እቺ ቆንጆ ኬት ነች። አሜን። ዛሬው ለአንድ ነገር ልንገር፣ የተዋጋክ የተዘጋጀ ክብር ሊጥል ነው። የተዋጋክ ወደ ተዘጋጀው ወደ ተሻለው ሊጥል ስለሆነ ነው። አትጨነቅ። አሜን ነው። ትላንት አስቸግሮ ሊሆን ይችላል። ትላንት ከብዶክ ሊሆን ይችላል። የከበደክ ለምንድን ነው ካልከኝ፣ እረፍት ያለው እህል ውስጥ ልገባ ነው። አሜን። ምን ወዳለው ሴትዮዋ ካጨደች በኋላ ውሃ ራሱ ቅጅ ያልተባለች አጃኒያ ቬላሽ ታያ እዛ ስፍራ ላይ ሲባል አንቺ አለ ከጠማሽ እንኳን እንድትጠጪ ምን ብያለሁ? ጠይቂያቸው። እኔ ምን ብያለሁ? አዝዤልሻለሁ። ኢየሱስ ያርና ይኸውልህ የተሰቃየው ብዙ ነገር ችግር የተፈጠረልህ የታዘዘልህን ልበላ ነው። አሜን ነው። ምንድን ነው የታዘዘልህን የተተፋልህን ልበላ ነው። ራብ ሰልችቶ ሊሆን ይችላል። አሜን። ኢየሱስ ያርና። ክብር ለኢየሱስ ይሁን። እግዚአብሔር ምስክሬ፣ አንተ ትክክለኛ መቃረሚያ ላይ እዛው ቦታ ጠብቅ። በዛው ስፍራ እንባቆም እንደዚህ ያለ በመጠበቂያ ላይ ቆሜ ያለ ምን እለዋል? እጠብቀዋል። አየህ፣ ሁሉ ጊዜ መጠበቂያ ላይ ስትቆም ኃጢአት የሚባል ነገር ይመጣል። ብዙ ከዛ መጠበቂያ የሚያወጣ ብዙ ነገር ይመጣል። አንተ ግን አይዞ፣ ጽና፣ በርታ። እዛ መጠበቂያ ላይ ነው፣ እዛ እርሻ ማሳ ላይ ነው የተዘጋጀልህ የምትበላው ሳትቸገር። አሜን። አሁን በሉ እረፍት ወዳለው፣ ሰላም ወዳለው፣ ደስታ ወዳለው ወደዚህ ስፍራ ገባለሁ። አሁን ያለው የትኛው ላይ ነው? ትክክለኛ የእርሻ ሌላ እርሻ ቦታ ሄዶ ሰውየው ሲያይ እንደሱ አይነት ቆንጆ አልተገኘም። ቼላ ቬኔ አንተ ስትሰራ ውበት የሌለ የመሰለ በሰው ፊት ነው ውበት የሌለ የመሰለ የሆነ ነገስታት ፊት ያንተ ነገር ውበት አለ። የሆነ ገዢዎች ፊት ያንተ ነገር ውበት አለ። ውበትን መስጠት የሚችል ግዛትን መስጠት የሚችል ገዢነትን መስጠት የሚችል ነገርን አይቶታል። ዛሬ እሱ ይገዛል። አሜን። ምን አይነት አምላክ ነው! ኢየሱስ ያድናል። አስቡት፣ አስቡት፣ አስበዋል። ከባሏ ጋር ብትሆን ከዛኛው ስፍራ ባትወጣ ኖሮ ያ ነገር ባይጠፋ ኖሮ እሴይ አይመጣም። ያ ነገር ባይጠፋ ኖሮ ዳዊት አይመጣም። ያ ነገር ባይጠፋ ኖሮ ዮሴፍ አይመጣም። ያ ነገር ባይጠፋ ኖሮ የናዝሬቱ ኢየሱስ በሷ በኩል አይመጣም። ይሁንላችሁ ችግር ያስቸገራችሁ ነገር ግራ ያጋባችሁ ማዕበልና ወጀብ የተፈራረቀባችሁ የምስራች አለ። አሜን። አሜን ነው። ለምን መሰላችሁ? ከናንተ ውስጥ ምድርን የሚቀይር ለምድር መልስና መፍትሄ ከናንተ ሊወጣ ስለተፈለገ ነው። አሜን አሜን አሜን። ምን መፍትሄ እግዚአብሔር ይላችሁ ሲፈልጉ የምትበሉትን ሊያሳጣችሁ ይችላል። የምትጠጡትን ሊያሳጣችሁ ይችላል። ባዶ የሚባል ህይወት ውስጥ ሊከታችሁ ይችላል። ያ መንገድ ለምን ይከተኛል ካላችሁ ከናንተ ጋር ሰው እንዲራመድ አይደለም፣ አብሯችሁ እግዚአብሔር መራመድ ስለሚፈልግ። አየው፣ ከሷ ጋር መቃረም የፈለገው እግዚአብሔር ነው። አሜን። ዋው! ኢየሱስ ያድናል። ሴትዮዋን እግዚአብሔር ማግኘትን አሳያል፣ ከዛ ማጣትን አሳያል። ከማጣት በኋላ ደግሞ ክብርን አሳያል። አሜን። ሁሉ ጊዜ ከማጣት በኋላ የሚመጣ ክብር፣ ከማጣት በኋላ የሚመጣ ኃይል ማንም አያስቆም። አሜን ነው። ኢየሱስ ያድናል። እና ዛሬ ላይ ሆኜ እግዚአብሔርን ሳገለግል ደስ ይለኛል። እምደሰትበት መንገድ ለምን እንደሆነ ታውቃላችሁ? ትላንትና መድረክ አጠገብ አንተ እኮ መጠጋት አትችልም የተባለ ልጅ እግዚአብሔር አምኖ ይሰጣል። አሜን። አይደለም? እግዚአብሔር ምስክሬ። አንድ ያስታውሳለሁ፣ አንድ ቸርች ስሙ ማልጠራበት ቸርች እና ጓደኞቼ ምናምን ሁሌ ለምዶብን ቸርች ውስጥ አገልጋይ ካገለገለ በኋላ በቃ ቤት በኩል ነው እጅን ይጭንልን ብለን ነው የምንሄደው። እና የነበርኩበትን ህይወት አልነግራችሁም። እና ዲላ ስጠጋ ጨብጠኝ ቆይ ስጠጋ እንዲላክፎ ስጥ እንዲህ አለ፣ ትሸታለህ እኮ ትሸታለህ የማይል ኢየሱስ። አሜን አሜን። ያኔ ያው ጎዳና ላይ ስንከባለል ስለነበር ትሸታለህ አላለኝ፣ እንደዚህ ነህ አላለኝ። አቅፎ የሳመኝ፣ አቅፎ ክብሩን የገለጠብኝ፣ አቅፎ ነገስታትን አሜን 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 ነው ወይ? ኢየሱስ ያድናል። እግዚአብሔር ምስክሬ። አሁን ላይ የኢየሱስ በመሆኔ ይኮራል። የሰው በመሆኔ አላልኩም። የማን በመሆኔ? የኢየሱስ። አሜን። ያ ሰው አሁን የለም፣ እግዚአብሔር ይመስገን። እኔ አለ። እሱ ወደ የት ሄዷል?
ኢየሱስ ይችላል። እና ሁሌ እግዚአብሔር ይደንቀኛል። እሺ እግዚአብሔር ይገርመኛል። ምን ይለኛል? ይገርመኛል። እና አስቡት ያኔ ተሸታለህ ስባል ኢየሱስ በእኔ ነፃ የሚያወጣቸውን እያየ ኦ ልጄ አብሬ ከኔም እየተሰደብኩ ነው። መከራ መካከል ማንም ጓደኛ አይኖራችሁም። ችግር መካከል ማንም ቤተሰብ አይኖራችሁም። በዛ መካከል እናት አባት የሚሆናችሁ አንድ አካል አለ። እሱም የናዝሬቱ ኢየሱስ። እስቲ የናዝሬቱ ኢየሱስ ሁል ጊዜ መልካም ነገር አይወጣም ከሚባልበት ስፍራ መልካምነትን የሚያስረሳ መልካም ይወጣል። አሜን። መልካም ነገር አይወጣም ከተባለ ከዛ ስፍራ የሚወጣው መልካምነትን ሁሉ ያስረሳል። አሜን። አየው ከናዝሬት መልካም ነገር ይወጣልን የተባለው ኢየሱስ ናዝሬት ላይ አሉ የተባሉ መልካሞችን አስረስቷቸው። አሜን። 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 አየው ኑሐሚ ያለ የምትሉን የምታምነውን ነገር ሊያስረሳ ሲፈልግ እሰይን አየበሰው። አሜን አሜን። ኢየሱስ ያድናል። ዛሬ ህይወት በእናንተ ይገለጣል። አሜን። ምን ይገለጣል? ህይወት አሜን። እሺ ህይወት እና ዛሬ ላይ ካንሰር ተፈወሰ ብሎ ቸርች ሰው ሲመሰክር ያስቀኛል። ትላንት ትሸታለህ በተባለው ሰውዬ ካንሰር ተፈውሶ አይችልም? ይችላል። እግዚአብሔር ምስክሬ። አሜን። ትላንት እያገለገለ እኮ ነው። አስቡ። ዛሬ መኑኝ ረሃብና ጥማት ካላችሁ ያ ረሃብ ወደ ክብር እንጂ ወደ ውርደት አይወስዳችሁ። ያ ረሃብ ክብር ወዳለበት ስፍራ፣ ንጉሥ ወዳለበት ስፍራ ያደርሳችኋል። አሜን። አሜን። እግዚአብሔር ምስክሬ። እና አገልጋይ መድረክ ላይ ሲቆም ቀላል እንዳይመስላችሁ ያለፈበት የማጥ መንገድ አለ። እና ሂሩት ለመክበድ በዛ ስፍራ ላይ የቃረመችው የቃረሚያ ግዛት አለ። ሰዓታት አላት። አስቦ ከጧት እስከ ማታ እየቃረመች ላበላብ ነው የምትሆነው። ኢየሱስ ጌታ ነው። አሜን ነው ወይ? በዛ መቃረሚያ ቦታ ማንም አንተን ልክ ነህ አይልህም። ለምን? ያ መቃረሚያ ቦታ ምንም ነገር የለም። ሁሉን አተህ የሆነ ድምጽ ብቻ ነው የምትሰማው። ኢየሱስ ያድናል። ኢየሱስ ሲወዳችሁ ከሚያደርገው አንድ ነገር ልንገራችሁ። የምትበሉ የላችሁ፣ መጠጡት የላችሁ። ሰው ይልክባችኋል። ይልክና እንደዚህ ይላል፣ ለብዙ አባት አድርጋለሁ። ቅሌት ነው የሚመስል፣ ቀል ነው የሚመስል። እኔ ያው ምስክር ነኝ። አንድ እናት አለችኝ በጣም የምትጸልይልኝና ምር ብሎኝ በቃ ጌታው ወውሰደኝ ብዬ የጸለይኩ እሷ ጋር ሲሄድ እግዚአብሔር አምላክ ያሳየኛል ትላለች። እና የመጨረሻ ጊዜ አስታውሳለሁ ትንቢት በቃ ብትናገረው ትንቢት ከአቅሜ በላይ ሆነብኝና እስቲ ዛሬ ደግሞ ምን ብላ ትፎግረኝም ብዬ ዛሬ ምን ብላ ትፎግረኝም ብለን የመጣው አሁን ልፎግር አይደለም። እግዚአብሔር ባንተ ብዙ በጎችን ይመግባል። አሜን አሜን አሜን። የመጨረሻ ትንቢት የነገረችኝ ያችን ያው እግዚአብሔር ምስክሬ ያችን ትንቢት ለመጨረሻ ነገረች። አመት አልፈጀብኝ። ኢየሱስ ያድናል። እንዴት ጀመርክ ሲሉ እዚህ ጋር ገባው እዚህ ጋር ገባው እዚህ ጋር ጀመርኩ። አሜን አሜን። ሃው ለምን መሰላችሁ? እናንተ መቃረሚያችሁ ላይ ስትቃርሙ የምትቃርሙት በኪዳን ስለሆነ የኪዳን መቃረሚያው ስፍራ ያ ኪዳን አምላክ ይመጣል። አሜን 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 ነው። መከራ የሚገጥመው ኪዳን ያለው ሰው የተለየ ኪዳን ስላለው የተለየ ጦርነት ይገጥመው። አሜን ኢየሱስ ጌታ እና አሁን ላይ ስንት ልጅ ነው የሚከነ ያቀደም 11 ልጅ እርቧቸው ያውቃል። ኢየሱስ ያድናል። 11 ልጅ እግዚአብሔር ሲያበላ ሲያጠጣ እኔ ደንቀኛል። ትላንት እኮ ለኔ የምበላው አጥቼ ስንት ነገር አይቻለሁ። ግን እግዚአብሔር በእኔ ውስጥ ብዙዎችን ማብላት እንደሚችል አይቶ ነው። አሜን በእኔ አልፎ እግዚአብሔር ምስክር ሕያው ምስክር ነኝ። መቃረሚያ ቦታችሁ የምትቃርሙበት ስፍራ ምንም ነገር ላይኖረው ይችላል። ያ የእናንተ ትክክለኛ የእርሻ ማሳ ነው። ያ ስፍራ እናንተ የምትገለጡበት ሳይሆን በእናንተ የናዝሬቱ ኢየሱስ የሚወራበት አምናለሁ። ደግሞ ከትንሽ ጊዜ በኋላ በሚሊዮን የሚቆጠሩ ሰዎችን ወደ ማበላበት ማሳ ይከተል። አሜን። ትላንት ተናግሮ ዛሬ ላይ ካደረሰኝ ለነገ እሱን ተማምነው። አሜን ነው። አስቡት ሂሩት የቦዚ እርሻ ላይ ከደረሰች በኋላ ረሃብ ይገለኛል ብላ የምታስብ ይመስላችኋል? ችግር ይገለኛል ብላ አታስብም። አሁን ምቾትና ድሎት ወደፊት ያወጣኛል፣ ወደ ከፍታዬ ያደርሰኛል ነው የምትለው። እግዚአብሔር እናንተ ህይወት ላይ መራመድ ጀመረ ማለት፣ በእናንተ ጉዳይ እግዚአብሔር መንቀሳቀስ ጀመረ ማለት። አንድ እርምጃ ወደፊት እየሄዳችሁ አንድ እርምጃ ከፍ እያላችሁ እንጂ ወርታች መቼም አትሉ። አሜን ሄሎ
ዛሬ ተስፋ የሚያስቆርጥ ነገር ገጥሟቸዋል። አንድ የምስራች አለ። ተስፋ የሚደረግበት የናዝሬቱ ኢየሱስ ከእናንተ ጋር አሜን ነው። ያው እግዚአብሔር ምስክሬ ያውቃሉ። ቤተሰቦቼ ውስጥ የኔ ቤተሰብ እናትና አባቴ መካነ ኢየሱስ አባቴ አገልጋይ አባል ናቸው እና ትንቢት ተነብያለሁ ብትል ይሄ ተንቆለና ነው የሚለው እና እግዚአብሔር ጥንቁልና ነው እያሉኝ እያወጣኝ ኢየሱስ ያርናል እያወጣኝ እስቲል ነው የኔ መውጣት ይገርማቸው። ለምን እነሱ የጠበቁት ሌላ ሰው ነበር። ያልተጠበቀውን ድንገት እግዚአብሔር አስነሳ። አው የተጠበቁት እዛ ቦዔዝ እርሻ ላይ ያሉ ያልተጠበቀችው ኑኃሚንና ያልተጠበቀችው ሩት ተገኘች። ሰው አይጠብቃችሁ፣ እግዚአብሔር ከጠበቃችሁ እመኑኝ አብሯችሁ የሚራመድ ንጉስ እሱ ኢየሱስ ነው። አሜን። እና የኔ እናት ድሮ አንተ ማትረባ አንተ ማታድግ ምናምን ትላ አሁን በስም ያጠረኝ አባ እንዴት ነህ ትለኛለች። አባ እንደዚህ ጎደለ ጸልይልኝ ትላለች። ትላንትና እኮ ተስፋ የሌለው ሰው ነው ያ። ተስፋ ኖሮት እንዳይመስል በሱ ውስጥ ኢየሱስ ራሱን አይቶታል። አሜን። ያኔ ስሰደብ ክርስቶስ እኔን አይደለም ያየው በእኔ ውስጥ ልጁን አይቶታል። እንዴት በዚህ ልጅ ላይ ኢየሱስን ገልጧለሁ፣ እንዴት አድርጌ አከብረዋለሁ ብሎ አሜን 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 ነው። አሜን። ራሱል ፈከታይ ኢየሱስ ያድናል። አሜን። ባይዜ መከራ የሌለው ክርስትና ከባድ ነው። ምቾትና ድሎት ያለው ክርስትና መጥፎ ነው። አንድን አካል ያስረሳቸዋል። እግዚአብሔር እንዳትረሱ አድርጎ ያስተምራችሁ። አሜን አሜን ነው። አሜን። ብዙ ጊዜ አንድ ሰው አንድ ነገር ጠየቀኝ። ነብይ አለኝ። አቤት ገዝታው ሳትጀምርም ለመጀመር አላሰብክም አለኝ። አስቤያለሁ አልኩ። እስቲ አስቤያለሁ በል። አስቤያለሁ እና አዎ አለበለዚያ እኮ የቸርቹ ኪራይ ምኑ አይቻልም አለኝ። ምን አገባሉ? እኔ ዘና ብዬ አስቤያለሁ። ምኑን ያሰብከው ስትለኝ ላለመጀመር። አሜን አሜን ነው። ምን ለማለት ላለመጀመር አስቤያለሁ። አሜን። ለገዝታውስ የሚከፈለውን ለኢየሱስ ጊዜ አለው። አሜን። እስቲ አለው በለኝ። አዎ አለው። የሞተ ማስነሳት አይችልም? ይችላል። እኔ ያው እግዚአብሔር ምስክሬ አስቡት። ያኔ ትሸታለህ የተባልኩት እኔ 2017 ላይ ስንት ነው ከጴጥሮስ የመጣ ሬሳ? 7 ከጴጥሮስ የመጣ ሬሳ ተነስቶ እቤት እልል ብሎ ሲሄዱ እግዚአብሔር ለካ ያኔ ትሸታለህ ሲባል ያንን የሞቱትን ማስነሳት በእኔ እያየ አሜን አሜን እግዚአብሔር እኔው የሞተ ሳይ አልደነግጥም። አብሶ ሸምግሎ ከሞተ ደነግጣል። ይሄ 100 ዓመት ምናምን ዓመት ከኖረ 100 ምናምን ዓመት የኖረው ሰውዬ እግዚአብሔር ይመስገን ብለህ መሸኘት። ግን ይሄ በልጅነት ሲሞቱ ቀስ አድርገህ ቤትህን ዘግተህ መጮህ እግዚአብሔር አሜን። ከዛ ሰፈር ላይ ግራ እየገባቸው አይቀጥልም ሲሉ የሞተ ሲነሳ ሲሰማ አይቀጥልም ሲሉ የሆነ ታምራት ሲሆን እያዩ እና የቀጠልከው ምንድን ነው ስትለኝ የቆምኩበት የእርሻ ማሳ ሰው አይደለም ክርስቶስ። አሜን እግዚአብሔር አሜን። አላያችሁም? ባለፈው ሽሮ ሜዳ በማገለግልበት ጉባኤ አንድ ሴት መጣች እና ዝቅ ብላ ታለቅሳለች እና ለመተንበይ ፈልጌ ፊቷን ማየት አልቻልኩም። ስሟ ደግሞ ማን ነበር? ቱቱቤ። አሁን እንዴት ልጥራው ይሄን ስም? ሰምቼው አላቅ አይቼው አላቅ። ቱቱቤ ምናምን የምትባለች እና ጉባኤ ውስጥ ታለቅሳለች። ለካ ሱሳ ይሄ ምንድነው ውጭ ለመውጣት ሄዳ ተፈትና ነው ምንድነው ታትቺም ተብላ እዚህ ጋር ቁስላለች ተብላ የኔ ጌታ ደግሞ ይችል የለ አንቺ አታጅማ እግዚአብሔር ምስክሬ ትሄጃለሽ በመንግስትሽ ታስብኛለሽ ስላጣዋለች ይኸውልሽ ይሄ ቸርች ያስጠላል እያየሽ ነው። አዎ ዙሪያውን እያየሽ ነው። አዎ ትሄጃለሽ ግን አንቺ አትረሽም ስላጣዋለች። አሜን። ዛ በሁለት ሳምንት እዚህ 2 ሳምንት ቆያለሽ። ከሁለት ሳምንት በኋላ ትሄጃለሽ። ቁስል አለ እኮ እዚህ ጋር አለች። እኔ ትሄጃለች እያልኩ እሷ ምንድን ነው የምታሳየው? ቁስል። ለምን ጋንግሪ አይሆንም? ትሄዳለህ። አሜን ነው። ጋንግሪ ለምን አይሆንም? ምን ትላለህ? ትሄዳለህ። ልይ እንጂ ብቻ እግዚአብሔር ምን ይበለኝ ያሳየኝ። አልፈራም። ኢየሱስ ያር ነው። ከዛ በኋላ ሂጂ ፈተናውን አልፈሻል አልኩ። እግዚአብሔር ምስክሬ ነው። ከዛ ሂጂ ፈተናውን አልፈሻል ውርለታ መጣሽ መስክሪ ስላት ውርለታ ቆሜ አልመሰክርም ማለት እና አስተኝቼ ነው መሰክሮ ብላ አስቦ ቁስሉ የለ ጠባሳ የለ ምን የለ ሳምንት ባልሞላ ጊዜ እግዚአብሔር አጥፍቶት። አሜን ኢየሱስ ያር ነው።
ለኢየሱስ። እና ሀው ለምንድን ነው ስትሉኝ ንግግሬ የኔ አይደለም፣ ንግግሬ የሱ ነው። አሜን ነው ወይ? ከዛ ትናንት እሑድ ነው መድረክ ላይ ያለው ሰው ላከች እና የላከችው ሰው ምን ይላል? ስልክ ቁጥርን ላክልኝ እኔ በሰላም ምን ብያለሁ ደርሻለሁ። በሁለት ሳምንቱ ለካ ደርሳለሁ። ኢየሱስ ያርክ። ትናንትና እኮ ምንም ተስፋ የሌለው ሰውዬ እዚህ ሆኖ ሰውን ከኢትዮጵያ ይገፈጥራል። አያችሁት? እናንተ ህይወት ላይ መከራና ቻሌንጅ ከተፈጠረ ከቻሌንጅ የሚበልጥ ክብር እናንተ ውስጥ አለ። ከፈተናው የሚበልጥ ኢየሱስ ከእናንተ ጋር አለ። ከምትዋጉት ነገር የሚበልጥ ክብር ኢየሱስ አለ። አሜን ነው። ና እውነታችሁ ነው አልኩኝ። እኔ ራሴ ግራ ገብቶኝ ለምን 2 ሳምንት ነው አላለቀም። ሴትዮዋ በሁለተኛው ሳምንት እዚህ ነኝ አይደለም በሰላም ምን ብያለሁ ገብቻለሁና ስልክን አንተ ደስ ይላል። ኢየሱስ ያርናል። አስቡ ትላንትና በምትሸደበት ትሸታለህ በሚባልበት ጊዜ ቻት ብዬ ብጠፋ ከፊቱ ብሸሽ ይሄ ነገር ይፈጠራል አይታል። እግዚአብሔር አንተን የሚያስነቅፍ ነገር ካለ መፍትሄ አንተ ውስጥ አለ። ሰው ያላየው መፍትሄ ንጉሥ ፊት የሚቀርብ መፍትሄ አንተ ውስጥ አለ። አሜን አሜን። አየህ ትንሽ በነበርኩ ጊዜ ትልቁን ኢየሱስ በእኔ ሊገልጥ ወደደና አሜን ነው ወይ? አሜን። እግዚአብሔር ዛሬ ላይ እኔ ማን ነኝ እንደዚህ አርግ ብዬ ሲፈውስ እንዲህ ማድረግ ማን ነኝ? ማን ነኝ እኔ? እግዚአብሔር ምስክር እስቲ አላረገም በል አላረገውም። ማን ነኝ እኔ? እኔ እውነቴን ሚኪ በጣም ወደዋለሁ። እግዚአብሔር ቤት ሲሄድ ሚኪና ይሄ ሕፃን ለኔ እኩል ናቸው። እግዚአብሔር መንገድ ላይ አንዳንዴ ሰዎች ያዩና በስመ አብ ወልድ ይሉኛል። ለምን ታማትበኛለህ? ኢየሱስ ጌታ ነው። ለምን እንደሆነ ታውቃለህ? እንደ ድንቀት ይሄድ እንደዚህ ምናምን ብትን ያለ ልብስ የለበሰውን አቅፌ ልስመው ይችላል። አሜን አሜን። እውነተኛ ፍቅር ይኸውልህ እንከንን ብቻ እንከንን ነጥሎ ጽዳትን የሚወድ አይደለም፣ ከነ ኮተትህ ነው። አሜን አሜን። እግዚአብሔር ቅድም አይተሃል አብርሽ ከሱ ጋር እየመጣው ሴትዮዋ ይኸውልህ ምን እንደምትመስል አታውቅም። ሰላም ልትለኝ ብላ ተሳቀቀች። ኧረ በኢየሱስ ስም አልኩና ግጥ ማርጌ ስስማ እግዚአብሔር ይባረክ ብላ ተሳቀቀች። እኔ እንድትሳቀቅ አይደለም ደስ እንዲላት ነው። አሜን ነው። የለበስኩት ልብስ ተው ሳሙና ያነጻዋል። ትላንት ትሸታለህ የተባልኩ ሰው ነኝ እኔ። አሜን ነው። ትላንት ትሸታለህ ስባል እኔ ነኝ እኮ የሰው እጅ በቃ እቺ ጋር ብቻ አሳርፍልኝ ምለው። አሁን እግዚአብሔር ስንቱን እግዚአብሔር እቤቴን ብቻ ረግጠው ጣይሉኛል። እኔ ደስ ይለኛል። ማን ነኝ እኔ የምንጠባረረው? ማን ነኝ? ኢየሱስ ያር ነው። አየህ ሂሩት ስትቃርም አልቃርምም አላለችም። ቆንጆ ነሽ ሲላት አልደነቃትም። የተዋብሽ ነሽ ሲላት አልደነቃትም። እሺ አሜን ነው። እንደዚህ ነሽ እሺ። ለምን መሰላችሁ? ትላንትናዋን ታውቃለች። አብሯችሁ እግዚአብሔር ከየት እንደወጣችሁ ካወቃችሁ የት ድረስ ከእግዚአብሔር ጋር መሄድ እንዳለባችሁ ታውቃላችሁ። አሜን አሜን አሜን። ክብር ይሁንልህ። እና አስቡት የእሴይ ልጅን ዳዊትን ሊያገኝ ሲፈልግ ሂሩትን አገኛት ኢየሱስ። ከተናቀቿ አስቡት ከተገፋቿ ተስፋ ከተቆረጠቿ ተስፋ ያለው ኢየሱስ ወጣ። አሜን አሜን አሜን። ሃሌሉያ። ምንም ተስፋ የሌለም ይመስላል አንተ ዛሬ የምትበላውን ያጣ አንተ ኢየሱስ ያርና። አሜን። ምንም የምትበላውን ያጣ አንተ ነገ ከተማ ይጠብቃል። አሜን። ምን ይጠብቃል? ከተማ። አሜን። እግዚአብሔር ምስክሬ። በዚህ ምድር ላይ ሳላችሁ ይውላችሁ ኢየሱስን ብቻ ፍሩት። ለኢየሱስ ብቻ ተንቀጥቀጡ። ከዛ ውጭ ያለውን አክብሩት። ኢየሱስን ግን ይውላችሁ ከመብረቅ ላይ በላይ ፍሩት። አሜን አሜን። ኢየሱስን ፍሩት። እና ብዙ ጊዜ ቸርች አንዱ ሰውዬ መከረኝ ዘይትና ዋሽቱ እግዚአብሔር ይባርክ ብሎት እና እኔ ሲመክረኝ በቃ እሑድና እሸጣለሁ አለ። እሑድ ሲመጣ ዘይት በነፃ እየሰጠው ነው። አብደሃል አለኝ። አዎ አብጃለሁ። እስቲ አብጃለሁ። እኔ ሁሌም እንደምጠራው ስለ ግራ እያጋባው አሜን አላረግም። መቼም ነው ባፍንጫዬ ይውጣ አላረግም። አሜን ኢየሱስ ያርና። አሜን። እኔ ዘይት ሄዳችሁ ጸልዩ ሲል እንጂ እኔ አላውቅም። ሽጥ ሲል አላየሁ። የሚሸጡትን እኔ አልቃወምም። እኔ ግን አልሽጥም። መብቴ ነው። እሺ መብት ነው ብሎ መብቴ ነው። አዎ አስበው ዘይቱ ላይ አንተ 1 ሰዓት 2 ሰዓት ብትጸልይ እኮ 1 ሰዓት 2 ሰዓት ጸልይ። አስበው ወራ ነውር ሲነውር ነው በል ነው አላረገውም።
በአፍንጫዬ እንደዚህ ይውጣ እኔ አላረጉም። ኢየሱስ ያድን። በሱ የሚመጣው የቤት ኪራይ ይቅር። አሜን ነው። ዛሬ ይኸውልህ ጽድቅ መንገድ ላይ ስትቆሙ፣ ትክክለኛ መንገድ ላይ ስትቆሙ ማዕበል አለ፣ አዎ አለ። ወጀብ አለ፣ አዎ አለ። ተስፋ የሚያስቆርጥ ነገር አለ፣ አዎ አለ። በዛ መካከል ደግሞ እግዚአብሔር አለ። አሜን አሜን ነው። እኔ ምን እንደማምን በዚህ ምድር ላይ ልንገራችሁ። በዛሬና በነገ መካከል እግዚአብሔር አለ። አሜን። በአሁንና በበኋላ መካከል እግዚአብሔር አለ። አሜን ነው። በምን መመች በአሁንና በበኋላ መካከል ማን አለ? አሜን። አሁን ስንት ሰዓት? 7 ሰዓት ከምናምን 25 ጉዳይ ምናምን ለ9 ቢሆን ለ8 አረ በ8 ሰዓትና በ9 ሰዓት መካከል እግዚአብሔርና እኔ አለ። አሜን ነው። አንፈራ፣ እግዚአብሔር ይችላል። አሜን ነው። በዘመናት መካከል ይኸውልህ በእኔ ዘመን አንድ ትውልድ ይነሳል። በእኔ ዘመን አንድ ትውልድ እንደ መስታወት ክርስቶስን አንጸባርቆ የሚያልፍ፣ እንደ መስታወት ኢየሱስን ብሎ የሚያልፍ ያ ትውልድ በእኔ ዘመን ይነሳል። እግዚአብሔር ረሃቤ ጥማቴ ምንድነው ብትለኝ ያንን ሰው ማስነሳት ላዳባሻ አሜን ነው። ኢየሱስ ሰው ሲከዳ የማይከዳ፣ ሰው ሲሸሽ የማይሸሽ፣ ወዳጅ ዘመድ ሲርቅ የማይርቅ አሜን ነው። ባይዞ ኢየሱስ የባዶነት ወዳጃችን፣ የሀብት ጊዜ ወዳጃችን አይደለም። የባዶነት የባዶ ቀን የመከራ ቀን አባታችን አሜን። ኬላ ባረከ እና አስቡ፣ በመከራዋ ሰዓት ሂሩት ህይወት ላይ የመጣው ስኬት ቃርሚያ ነው። ዛሬ የሆነ መከራ መካከል እየቃረማችሁ ነው። የሆነ ተስፋ በተቆረጠ ነገር መካከል እየቃረማችሁ ነው። እመነኝ፣ ብቻችሁን አይደላችሁ። አብሯችሁ ውበትን ሊሰጥ የመጣ አንድ እግዚአብሔር አለ። አሜን ቻላዲያ አሜን አሜን አሜን። ይሁን ይሁን ገመቹ